ናይስጥልኝ ከድሬቲዮ በሺወንዙ መላኩ ነኝ። የኢትዮጵያ አትሌቲክስ ቡድን ሽኝት ተደረገለት። በቤጂንግ 15ኛው የዓለም አትሌቲክስ ውድድር የሚሳተፈው የኢትዮጵያ አትሌቲክስ ቡድን ሽኝት ተደርጎለታል። ተጨማሪ ዝርዝር አለን። በቤጂንግ 15ኛው የዓለም አትሌቲክስ ውድድር የሚሳተፈው የኢትዮጵያ አትሌቲክስ ቡድን ሽኝት ተደረገለት። ቡድኑ ከትናንት በስቲያ ምሽት በአራራት ሆቴል ነው አሸኛኘት የተደረገለት። የአትሌቲክስ ቡድኑ በሁለት ዙር ወደ ስፍራው የሚያቀና ሲሆን የመጀመሪያው ቡድን ዛሬ ሌሊት ወደ ስፍራው ያመራል። የፊታችን ሐሙስ ደግሞ ሁለተኛው የቡድኑ ልዑክ ወደ ቤጂንግ ያመራል። በውድድሩ ኢትዮጵያ በ33 አትሌቶች የምትወከል ሲሆን ገንዘቤ ዲባባ፣ ደጀን ገብረ መስቀልና ሀጎስ ገብረ ሕይወት ከሀገር ውጪ በመሆናቸው ቡድኑን በስፍራው ይቀላቀሉታል። በውድድሩ ላይ ለቡድኑ ውጤታማነት አስተዋጽኦ እንደሚኖራት የምትጠበቀው አትሌት መሰረት ደፋር በግል ችግር ምክንያት አትሳተፍም ተብሏል። በውድድሩ ጠንካራ ተፎካካሪ መሆን፣ ካለፈው የተሻለ ውጤትና ከአበረታች መድኃኒት ነፃ የሆኑ አትሌቶችን ማሳተፍ እቅዱ መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ከዛ ውጭ ግን ፌዴሬሽኑ በውድድሩ በሚኖረው ተሳትፎ በውጤት ደረጃ እቅድ አለመያዙም ነው የተገለጸው። 15ኛው የዓለም አትሌቲክስ ውድድር የፊታችን ቅዳሜ በቤጂንግ የወፍ ጎጆ ስቴዲየም በደማቅ ስነ ስርዓት ይከፈታል። ኢትዮጵያውያን አትሌቶችም በመካከለኛና በረጅም ርቀት ውጤት ያስመዘግባሉ ተብሎ ይጠበቃል። በዓለም አትሌቲክስ ውድድር ኢትዮጵያ በ1983 የፊንላንድ ሄልሲንኪው የማራቶን ሩጫ በከበደ ባልቻ የብር ሜዳሊያ አማካኝነት የሜዳሊያ ሰንጠረዡን ለመጀመሪያ ጊዜ ተቀላቅላለች። ከዚያ ወዲህም በተለያዩ ውድድሮች የሜዳሊያ ሰንጠረዥ ውስጥ በመግባት ተሳትፎዋን ስትቀጥል በ1993 የጀርመን ስቱትጋርት ውድድር ላይ በኃይሌ ገብረስላሴ የ10,000 ሜትር የወርቅ ሜዳሊያ ለመጀመሪያ ጊዜ አግኝታለች። ለአትሌቶቻችን መልካም ዕድል እንመኛለን።